እያንዳንዱ ሰው የተሰጠውን ጸጋ ለመጽደቅ እንደተሰጠው ካመነ ለኔስ የምጸድቅበትን እግዚአብሔር ከልክሎኛል ወይ ብሎ ራሱን ቢያይ ያልተሰጠው ነገር የለም ወይም ደግሞ ያለ ጸጋ የተፈጠረ ማንም የለም ማለት ነው። ከውጭ የሚቀበላቸው ሐሳቦች ናቸው የረከሰም የሚያደርገውና ወይም የተቀደሰ ሊያደርገው የሚችለው እንጂ በጎ ሕሊና ለእያንዳንዱ ሰው የተሰጠችው ጸጋ ነው። የመምህራን ቃል በመስማታችን ምንድን የተጠቀምነው? የሰጠውን ነው እግዚአብሔር የሚጠይቀው እንጂ ያልሰጠውን ከማንም አይጠይቅም። እርግጠኞች ነን እንደ አንድ ክርስቲያን በተሰጠን ጸጋ ለራሳችን ገንዘብ የሰበሰብንበት ለራሳችን እንደው በቃ ለልባችን ደስታ ብለን የሮጥንበት ጊዜ ሊቆጣጠር በጀመረ ጊዜ እያንዳንዳችን ይዘነው የምንቀርበው በእግዚአብሔር ፊት አንዳች መክሊት ይኖረን ይሆን? ሲቆርቡ አብረን ቆረብን፣ ሲመነኮሱ አብረን መነኮስን። ወገኖች ግን እስካሁን ብዙዎቹ አብረው ከኛ ጋር የተጠመቁ ሰዎች አልፈውን በጸጋ ላይ ጸጋ ተጨምሮላቸው በክብር ላይ ክብር አግኝተው በእግዚአብሔር መቅደስ ውስጥ ነፍሳቸው በደስታ እየኖረች፣ አሁን ግን እኛ በዓለም ውስጥ ብዙዎቻችን እየባሰ